ሰላም የኢትዮ አድቨርት ዩቲዩብ ተከታታዮችን በሙሉ እንግዲህ ዛሬ ሰሚት አካባቢ ነው የምንገኘው። እንግዲህ ይሄን የመሰለ ጂ+2 ቆንጆ ቤት ይዘንላችሁ መጥተናል። እንግዲህ አካባቢው ላይ የንግድ አካባቢ ስለሆነ ቦታው ለቢዝነስም ሊሆን ይችላል፣ ለመኖሪያ ቦታም ደግሞ መሆን ይችላል ማለት ነው። ከዋናው መንገድ 50 ሜትር እንኳን ገባ ብለን የምናገኘው ቤት ነው እንግዲህ ይመስላል። እንግዲህ አጠቃላይ ካሬ ሜትሩ 300 ካሬ ሜትር ላይ የሚገኝ የኔ መሰለ ጽድት ያለ ቤት እናገኛለን ማለት ነው። ሎኬሽኑ ዋናው አስፓልት አጠገብ ሳፋሪ ጋር ደግሞ ፍየል ቤት የሚባልበት አካባቢ ነው የምናገኘው፣ ሰሚት ሲኤምሲ ማለት ነው። ከግቢ ውስጥ ጀመርላችሁ ተመልካቾቻችን እንግዲህ በትንሹ ከ3 መኪና በላይ ማቆም የሚችል በጣም ሰፊ የሆነ ግቢ ያለው ማለት ነው። እዚህ ጋር ደግሞ ባረንዳ ካስፈለገ ግሪል ማድረግ የምንችልበት ይሄን መሰለ ባረንዳ እናገኛለን ማለት ነው። ተመልካቾቻችን እንግዲህ በግቢው ጋር ተያይዞ የምናገኘው እንግዲህ ይሄን መሰለ ኮሪደር፣ ሰፋ ያለ ኮሪደር እናገኛለን ማለት ነው። መኝታ ሳሎኑን ሳናገኝ በዚህ ጋር ወደ ዋናው ክችን ወር ደግሞ ወደ ላይ መውጣት እንችላለን ማለት ነው። እንግዲህ ተመልካቾቻችን እዚህ ጋር የላውንደሪ ልብስ ማጠቢያ ስፔስ አለው ማለት ነው። እንዲሁም ደግሞ ለሰራተኛ ወር ደግሞ ለዘበኛ የሚሆን ቅድም ያሳያችሁ እዚህ ጋር ክፍል እናገኛለን ማለት ነው። እንግዲህ ተዘግቶ ነው እንጂ ይሄ ውጭ ላይ ለሚገኝ ሽንት ቤት ይሄን እናገኛለን ማለት ነው። እንግዲህ ከመታጠቢያ ጋር ይሄን እንግዲህ የመሰለ ቦታ እናገኛለን ማለት ነው። ሌሎቹን ደግሞ ውስጥ ገብተን አብረን ያለ ማለት ነው። ይከታተሉ። ወደ ውስጥ ገብተን ደግሞ ስናይ ወደ ውስጥ መጀመሪያ ስንገባ የምናገኘው ይሄን የመሰለ በጣም ትልቅ የተንጣለ ሳሎን ማለት ነው። እንግዲህ በጣም ቆንጆ ነው። በጣም ሰፊ የሆነ ሳሎን እናገኛለን። እንግዲህ ይሄን የመሰለ ትልቅ ኪችን ካቢኔት ስፓት እናገኛለን ማለት ነው። እስከዚህ ድረስ መዝጋት ብንፈልግ ስቲል ቦታ አለ ማለት ነው። እንግዲህ ወደሚቀጥለው ስንገባ ቀጥታ ቤቱን የምናገኘው እንግዲህ እዚህ ጋር እጅ መታጠቢያና ሽንት ቤት አነስ ያለች እናገኛለን ማለት ነው። ሌላው ደግሞ ማሳያችሁ እዚህ ጋር አነስ ያለች ጫማ መደርደሪያ ተጠቅሟል ማለት ነው። እንግዲህ ከዋናው ሳሎን ጋር ተያይዞ የምናገኘው ትራዲሽናል ኪችኑ ነው። እንግዲህ ትራዲሽናል ኪችኑ እንደምትመለከት ግድግዳው በሴራሚክ ስለተሰራ እርጥበት በቀላሉ ግድግዳውን ሊጎዳ አይችልም ማለት ነው። በጣም ሰፊ ነው። የፍሪጅ ቦታና የኦቭን ቦታ እንዲሁም የሳከር ስፓት አለው ማለት ነው። ከኪችኑ ፊት ለፊት ደግሞ ተዘግቶ ነው እንጂ እዚህ ጋር አንድ አነስ ያለች ክፍል እናገኛለን ማለት ነው። ተመልካቾቻችን ግራውንድ ላይ ይሄ እናገኛለን። ወደ ጂ+1 ወተን ደግሞ ያለውን እናያለን ማለት ነው። ይከታተሉ። ተመልካቾቻችን እንግዲህ አሁን ጂ+1 ላይ ነው የምንገኘው። እንግዲህ ጂ+1 ላይ ስንገባ መጀመሪያ የምናገኘው እዚህ ጋር አነስ ያለች መኝታ ቤት እናገኛለን ማለት ነው። ለህፃናት ለልጆች የሚሆን እቺን የመሰለች መኝታ ቤት እናገኛለን። ሁለተኛው ደግሞ ይሄን የመሰለች አነስ ያለች እንዲሁም ተመሳሳይ ሁለተኛ መኝታ ቤት እናገኛለን ማለት ነው። ፊት ለፊት ላይ እንግዲህ ይሄን የመሰለ የተንጣለለ በጣም ትልቅ የሆነ መኝታ ቤት ማስተር ቤድሩም እናገኛለን ማለት ነው። ማስተር ቤድሩም ጋር አብሮ ተያይዞ ልብስ መቀየሪያ እንዲሁም ደግሞ በዚህ ጋር ሻወር ሽንት ቤት፣ ሰፊ የሆነ ሻወር ሽንት ቤት እናገኛለን ማለት ነው። የራሱ ማሞቅ ያለው እንዲሁም የጃኩዚ ስፓት ስላለው አያሳስበን ማለት ነው። እንግዲህ ጂ+1 ላይ 3 መኝታ ቤት እናገኛለን ማለት ነው። እዚህ ጋር እንግዲህ ለሁለቱ መኝታ ቤቶች ኮመን ባዝሩም እናገኛለን ማለት ነው። እዚህ ጋር 5ኛ መኝታ ቤት አነስ ያለች መኝታ ቤት ለእንግዳም ሊሆን ይችላል እናገኛለን ማለት ነው። ወደሚቀጥለው ስንሄድ ደግሞ 6ኛ መኝታ ቤት እናገኛለን ማለት ነው። የራሱ ሻወር ሽንት ቤት አለው 6 ቤድሩም ማለት ነው። እንግዲህ ጂ+2 ላይ ደግሞ እንትን ያለው እናያለን ማለት ነው። ይከታተሉ። ተመልካቾቻችን እንግዲህ አሁን የምንገኘው ጂ+3 ላይ ነው። 3ኛ ፎቅ ላይ ነው የምንገኘው ማለት ነው። እንግዲህ 3ኛ ላይ የምናገኘው ደግሞ ኮመን ለሁለቱ መኝታ ቤት ኮመን ሻወር ሽንት ቤት አለ ማለት ነው። እንግዲህ ይህን የመሰለ አጥር ምጥን ያለች መኝታ ቤት እናገኛለን ማለት ነው። አጠቃላይ ከማስተር ቤድሩሙ ጋር ይሄ 8ኛ መኝታ ቤት ነው ማለት ነው። እንግዲህ አጠቃላይ ቤቱ 8 መኝታ ቤት አለው ማለት ነው። ይሄን ይመስላል። እንግዲህ 9ኛ መኝታ ቤት ደግሞ እቺን የመሰለች ጥልብጭ ያለች አነስ ያለች መኝታ ቤት እናገኛለን ማለት ነው። አጠቃላይ ስንት ነው ማለት ነው? 9 መኝታ ቤት እናገኛለን ማለት ነው። እንግዲህ ከዋናው መኝታ ቤት ጋር ተያይዘው
10ኛ መኝታ ቤት ደግሞ አነሳ ያለች ማለት መኝቶቹ ጥር ምጠን ብሎ ሁሉም የራሳቸው ልብስ ማስቀመጫ ቁም ሳጥን ያላቸው ናቸው እንግዲህ ማለት ነው። ይሄን ይመስላል እንግዲህ። ወደ ላይ ስንወጣ ደግሞ ቴራስ ላይ ደግሞ ይሄን የመሰለ ቆንጆ የሆነ ቴራስ እናገኛለን። እዚህ ጋር ለሚኒ ሳሎን ኦር ለፕሮግራም ቢኖረን አጠቃላይ መጠቀም የምንችለው እቺን የመሰለ ቴራስ አላት። እንግዲህ ሎኬሽኑ እንደነገርኳችሁ ሳፋሪ ጋር ነው የምናገኘው። ዋጋው ደግሞ ድርድር አለው፣ ቀርቦ መደራደር ይችላል ማለት ነው። ለበለጠ መረጃ ስክሪን ላይ በምትመለከቱት ቁጥር እየደወላችሁ ቦታውን ማየት ትችላላችሁ ማለት ነው። ለእንደዚህ አይነት ቆንጆ ቤቶች ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።